ሰላም እንዴት ናችሁ? ደህና ናችሁ ወይ? ውድ ቤተሰቦቻችን እንግዲህ ውድ እህታችን ልትሄድብና የምር ገና የለቅሶ ፕሮግራሙ ገና ወደ ባል እየሄድን ነውና የምር በጣም ነው ደስ ያለኝ። እግዚአብሔርን በቃ ለዚህ ስለደረሽ ብዙ መስዋዕትነት ከፍላለች እና ከባለቤትሽ ጋር እንግዲህ አንድ ላይ ለመኖር እግዚአብሔር ስላበቃሽ እንኳን ደስ ያለሽ። በጣም ወድሻለሁ። እግዚአብሔር ደግሞ የተሻለ ነገር ይስጥሽ። ሌላ ወልደሽ ከብደሽ እንግዲህ ለማየት ያብቃና ሜሪ ግቢ እንጂ እና ልንሸኛት ተሰብስበናል። ካሜራማናችን መክሊት ናት፣ እሷን እናስገባታለን። እና ሜሪ ምን ተሰማችሁ? እኔ በጣም ደስ ብሎኛልም ከፍቶኛልም። በቃ ድብልቅልቅ ያለ በቃ ስሜት ነው የሚሰማኝ። ለመሄድሽ ደስ ብሎኛል ግን ከፍቶኛል። ብቸኝነት በጣም ይከብዳል። እኔ ደግሞ ብቻዬን ነኝ። ያው ሮጬም እሷ ጋር ነው የምመጣው። ቢከፋይ ማማክረው እሷን ነው። ራቅ ስትል ደግሞ ይከብዳል። ብቻ መልካም መንገድ ይሁንልሽ። ያሰብሽ ሁሉ ይሳካልሽ እህቴ። ትዳርሽ የተሳካ የሰመረ ይሁን። ውለዱ፣ ቶሎ ቶሎ ውለዱ። እኔንም አክስት አድርጉኝ ነው ምለው። አመሰግናለሁ መክሊት። እኔ እንጃ ምን እንደምልም አላውቅም። በመጀመሪያ እውነት በጣም ደስ ብሎኛል፣ ግን ስትነግረኝ እኔ እንጃ ደስታ ማዘንም ነው የተሰማኝና ግን ድሬሽ ሄዳለሁ ብላ ነበር። ቃሏን አጥፋ እየሄደች ነው። እኛ ሳድር እሷ ሄደች በቃ ሳድረን እየሄደች ነውና እንደምንም አድርገን እንመጣለን እንጂ ተው ያታርቁን እንዴ። ብቻ ላንቺ በጣም ደስ ብሎኛል። እውነት እግዚአብሔር የጠበቅሽውን ቀን ጠብቆ ስላስደሰተሽ በጣም ደስ ብሎኛል። በቃ የለቅሶ ሰዓት በኋላ ነው። ያው ማልቀስ አልፈልግም ካሜራ ፊት። ይሄ ነው እንግዲህ በይርሽበት ሰላም ይግጠምሽ፣ ዘርሽ ይባረክ፣ ወላጂ ክበጂ፣ ለዮኑ እህት ወንድም እና ካንቺ ተጠብቃለሁ። እግዚአብሔር ባላችሁበት ሰላም ያርጋችሁ እና እህታችንን ሀደራችሁን ተንከባከቡልን። እንደዚህ ድንቡሽ እንዳለች ትቀጥልልን፣ ምኗም እንዳይጎል ተንከባከባት። እውነት በጣም ጸባይኛ ናት፣ ትግስተኛ ናት እና እንደ ጸባይዋ ተንከባከባት። አደራውን ሰተናቸዋል። አስቼ አደራን ብለናል። እንግዲህ መልካም መንገድ፣ እንወድሻለን። እግዚአብሔር ከዚህ የበለጠ በረከት ይስጥሽ። አሜን አሜን። ሰላም ውድ የሚኬቱ ቤተሰቦቻችን እንዴት ከርማችኋል? እንዴት ናችሁ? አማን ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። እናንተም በያላችሁበት ሰላም እንደምትሆኑ ባለሙሉ ተስፋ ነኝ። የምታስታውሷቸው ሰላም እና ወርቅነህ ከተጋቡ 2 ዓመት ሆኗቸዋል። ይሄው እንግዲህ እግዚአብሔር ፈቅዶ እና እግዚአብሔር ወዶ ወደ እስራኤል ሀገር ሰላም ልትገባ ነው። ይሄው ባሏ ወርቅነህ እዟት እየመጣ ነው። አሁን ወርደዋሉ እስራኤል ኤርፖርት ማለት ነው። ስለዚህ እኔና እህት ወንድሞቼ በአጠቃላይ ቤተሰብ እየጠበቅናት ነው። ስለዚህ እንግዲህ ሰላምን እንቀበላት ለማለት ነው። ሁላችሁም በያላችሁበት ቅድስት ሀገር ኢየሩሳሌም ወይም ደግሞ እስራኤል ሀገር ስለገባች ለሰላም ለእህታችንና ለወርቅነህ መልካም ትዳር እንዲሆንላቸው መልካም ምኞታችሁን እንጠብቃለን። በጣም እኔ ደስ ብሎኛል እውነትን መናገር። ከሰሞኑ በቃ የነበረኝ ሽርጉዱ ደስታው በቃ እንቅልፍ አላስተኛ ብሎ ነበረ። አሁን ደግሞ እንግዲህ እንደ እግዚአብሔር ቸርነት ይኸው እየጠበቅን ነው። እንግዲህ በጉጉት እየጠበቅን ነው። አየር መንገድ ነው ያለ ነው። እግዚአብሔር ይመስገን። መልካም ምኞታችን እንግዲህ ሰላምዬ በቅድስት ሀገር ኢየሩሳሌም መልካም ትዳር ኑሮሽ ወልደሽ ከብደሽ መልካም ቤት እንዲኖራችሁ እንመኛለን። ወንድሜ ወርቅነህ ሰላም ነው ሁላችሁም። እኔ አሁን በጣም እየጨነቀኝ ነው ራሱ እና ሰላም ወርቅነህ እንግዲህ በእግዚአብሔር ፍቃድ ወርቅነህ ልጁንም ባለቤቱንም ይዞ እየመጣ እየጠበቅነው ነው። ያው በደስታ ነው እየጠበቅነን ያለ ነው። እንግዲህ በእግዚአብሔር ፍቃድ ሁሉንም በአንድ ላይ ስንሆን ደግሞ እናወራዋለን። በጣም ደስ ብሎኛል። በጣም ደስታዬን ለመግለጽ ቃላት የለኝም ራሱ እና እግዚአብሔር ይመስገን ለዚህ ቀን ላቆመን እስራኤል አምላክ ተመሰገነ ይሁን። ለዚህ ሰዓት በቅተናል፣ እየጠበቅነን ነው። በሰላም ድረሱልን። ሰላም ጤና ይስጥልኝ። እንደምን ዋላችሁ? እኛ በጉጉት እንደምንጠብቃቸው
በአካል መጣው ደግሞ እንደዚህ ለመገናኘት ያብቃና ፈጣሪ በሰላም ያደርሳቸው። በሩቅ በምኞት ነበረ ምናያቸው የነበረ እግዚአብሔር ብሎት እንግዲህ ዛሬ እነሱን ለመጠበቅ በጉጉት እየጠበቅን ነው። ለዚህ ሰዓትና ጊዜ ያደረሰን አምላክ ደግሞ ፈጣሪ የተመሰገነ ይሁን። እናመሰግናለን። እኔ በደስታ ነው ኑሮ የምጠብቃለሁ። היי, שלום משפחה יקרה, אנחנו כאן מחכים לאח שלנו ובעזרת השם לכלה ולתינוק לנסיך שמצפים לראותם בהתרגשות רבה ואני רוצה, אני מאוד מחכה, מתרגש, מצפה כי אני רוצה לראות את המשפחה שהוא הקים בעזרת השם שכל המשפחה שלו יעלו לפה ויחיו איתנו ואני מאחל להם את כל הטוב שהקימו בית נאמן פה בישראל, שיהיו עוד המון שמחה וברוכים הבאים. በሌለሽበት ባይመጣ እንዴት ነበረ? አሪፍ ነው። አሪፍ ነበረ። ትቡ ወያሽ እንኳን ደህና መጣሽ። አመሰግናለሁ። የእውነት ለመናገር እንዴት እንደተሰማሽ አሁን ልጠይቅ አልፈልግም። አሁን መጠይቅሽ ትንሽ በረድ ይበልልሽና ወዙ ምናምኑ ሙቀቱ እንዴት እንደነበረ ከዛ እንነጋገራለን። የእውነት እቺን ሀገር ሲረግጡ አንዳንዶቹ ዝቅ ብለው አፈሯንን ምድሯንን ይስማሉ። እንዲያው አንቺስ እንዴት ነው እንዳለልሽ? ልጅ አለሽ? ልጁን ሳሚ አይደለ? አይ ቃል ገብቻለሁ አደርገዋለሁ ደግሞ። በጣም ጥሩ። ስለዚህ የእውነት ስለመጣሽ ስላየነሽ እንደዚህ በአካል ስለተገናኘን ደስ ብሎኛል። እውነት ለመናገር ስንጨናነቅ ውስጣችን ድንጋጤ ፈጥሮብን ብዙ እንትን ብለናልና ደግሞ አምሮብሻለኝ። እንዴት ነው ልጅ መውለድ እንደዚህ ተሆነ? እውነት ለመናገር ደጋግመሽ መውለድ ይገባሻል ብዬ አስባለሁ። ለማንኛውም እንኳን በሰላም መጣሽ፣ እንኳን በሰላም መጣችሁ።